በአገልግሎት በጣም ያስደነቀ ተአምራት እንደዚህ ሆነ በእኔ ህይወት ነው ይሄ የተሰራው ብለህ የደነገጥክበት ያስደነገጠ ተአምራት ወይ የሞት የተነሳም ካለ ወይም ደግሞ እግሩ የተቀጠለ እጅ የተቀጠለ እንደዚህ አስደናቂ ነገሮች አሉ። አው ጌታ ይባረክ። ውሸት የሚባል ነገር አልወድም። እዛ ሆሳና ሞርሲጥ የሚባል ነገር እጅ ያለውና በዛ ቦታ ላይ አብዶ ታስሮ ሰንሰለት ላይ ታስሮ አንድ ቤት ላይ ቁጭ ያለ ሰው ነበረ። ያ 2 ዓመት ልጅ አለ። ከዛ በኋላ እግዚአብሔር ለኔ ሲናገር እንደዚህ በስልክ ላይ እየጸለኩ ኢሞ ላይቭ ላይ እየጸለኩ ጌታ ለሷ ተናገረ። የሰው ብቻነት አለችው ጌታ ተናገረ። ከዛ በኋላ እንደዚህ አያለው አንድ ልጅ አያለው ታስሮ ሰንሰለት ታስሮ ሰው ሁሉ አልችልም ሲል ታስሮ ቤት ላይ ቁጭ ያለ ሰው አያለው ሲል በቃ ይፈታል አምናለሁ እግዚአብሔር ቃል ስሙ። ከዛ በኋላ እግዚአብሔር የሚያደርገው ነገር ታያላችሁ አልኩ። ቃሉ ከሰበኩ በኋላ ይዛችሁን ኑ አልኩ። ከዛ በኋላ ልታጠፋን መታል ወይ ለምን እንደሆነ መጣይ ለምን ሰው አመጡት ብለው ጮኸ። ከዛ በኋላ ከጸለኩ በኋላ መንፈሱ ከሱ ጮኸ ወጣ፣ ወዲያውም ዳነ። ይሄ ነው ምስክርነቱ። ቆይ ያበደው ሰውዬ የታሰረው ሰውዬ ጋር የታሰረበት ቦታ ገባ? አልገባው። ከክፍል ወደ ውጭ ወደ ሳሎን አምጡት አልኩ እኮ። ሲመጣ እንዴት ነው አልፈራኸው? የሆነ እንደዚህ ረጅም ሰዓት የተቀመጠ ሰው ነው እና ቀጥታ ዝም ብለህ ሰንሰለቱን ፍቱት አልክ? ለምን ፈራለሁ? የእግዚአብሔር መንፈስ ስላለ አልፈራው። ለምን ተቀመጠ አልኩ። ከዛ በኋላ እሱ እኔን እንዳየ አበደ። በቃ እንዴ ለምን መጣሃል? ልተሳበደኝ ነው ለምን መጣለ ብሎ ተጨነቀ። እዛ በኋላ መንፈሱ በኢየሱስ ክርስቶስ ስም በዚህ ቀን ጀምሮ እንዳታወራ አሁን ዘግቻለሁ አልኩ። እንዳልከው እሱ ዝም አለ። አሁን በጌታ ቃል አንተ ስትመጣ ምን ልታረግ መጣ? ልታጠፋኝ ነው? ልክ አንድ ጊዜ ኢየሱስ ክርስቶስ በሚያርፍበት ጊዜ ልታጠፋን መጣህን ብለውታል አጋንንቶች። ልክ እንደዛ ነው አንተን የሚያለህ ማለት ነው። አው ከዛ በኋላ በቃ አውጡት አለ። ከዛ በኋላ ሰዎች ሁሉ እሱን ያዙ። ከዛ በጌታ በኢየሱስ ክርስቶስ ስም አልኩና ከዛ በኋላ ከጸለኩ በኋላ እሱ ጸጥ አለ። ከዛ በኋላ አሁን በጌታ በኢየሱስ ክርስቶስ ስም አዛለሁ አልኩ። ከዛ በኋላ አሁን በሱ ውስጥ ያለው መንፈስ አንተ ክፉ አሁን 3 ጊዜ ጮኸ። እንዴት አዛለሁ አልኩ። ከዛ በኋላ ጮኸ በኋላ መንፈሱ ከሱ ጮኸ ወጣ። ወዲያውን በጌታ በኢየሱስ እኔ የት ነኝ እያለ ሲፈልግ ጀመረ። ከዛ በኋላ እሺ ልክ እንደዛ ካረገ በኋላ አንተን መጥቶ አቀፈ? አው ከዛ በኋላ እግሩ ላይ ያለው ሰንሰለት እጁ ላይ ያለው ሰንሰለት ፈቱት። ከዛ በኋላ መጥቶ በኔ እግር ስር ተንበረከከ። ከዛ በኋላ ለኔ ክብር አይገባም፣ እግዚአብሔር ነው ያደረገኝ። እኔ ምንም አላቅምና እግዚአብሔር ነው ያደረገኝ። ክብር ለኔ አይገባም። ተነስ ልጄ አትፍራና አልኩና አቀፍኩት። ከሱ ጋር አለቀስኩት። እግዚአብሔርን ሰዎች ሁሉ የመጡ ሰዎች ሁሉ አለቀሱ። ያን ጊዜ እግዚአብሔር እሱን ፈታ። ይሄ ነው ያደረገው እግዚአብሔር በመጀመሪያ ጊዜ። እንደው ሌላ እንደዚህ ደግሞ ይሄውን ያበደ ነው አብዷል ምናምን እሱ ነው። ሌላ ደግሞ ይሆናል በጣም የሚገርም በቃ እኛ ልናምነው ማንችለው ደግሞ ሌላ አለ። አንድ በደንብ የሚያሳምን በአንተ